ጠይቆተ ሰለስቱ አካላት ሥላሴ ከዚህ ሰዓት ከዚህ ዕለት ለመድረስ ይወክናል። ስሙ ለዘላለም ከአጽናፈ ዓለም እስከ አጽናፈ ዓለም ድረስ በመላእክትና በቅዱሳን ነቢያት፣ በቅዱሳን ሐዋርያት፣ በጻድቃን፣ በሰማዕታት፣ በደናግል፣ በመነኮሳት፣ በምዕመናን፣ በአእሩግና በሕፃናት፣ በእንስሳት፣ በአራዊት፣ በአእባን፣ በሰው ሁሉ የተመሰገነ ነውና አቤቱ አምላካችን እግዚአብሔር ሆይ ከዚህ ሰዓት ከዚህ ዕለት ስላደረስከን እናመሰግናለን እያልን በስሙ ምስጋና እናቀርባለን። ለእመቤታችን ምስጋና እናቀርባለን። ለመስቀሉ ምስጋና እናቀርባለን። ለወዳጆቹ ለአገልጋዮቹ ሀብቱን ጸጋውን ለሰጣቸውም የጸጋ ምስጋና ክብር የጸጋ ስግደት እናቀርባለን። እናንተም እንደሚገባችሁ ሊቃውንት፣ መምህራን፣ አበው መነኮሳት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን ደህና መጣችሁ። አሜን። ሰላም ያሰነበተን ከዚህ ሰዓትና ከዚህ ዕለት ያደረሰን መከራውን አልቆ በቸርነቱ ጠብቆ በሰላም ወጥተን እንድንገባ የፈቀደልን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሜን። ሀብተ ፈውስ በሚል ርዕስ እንማማራለን። ሀብተ ፈውስ የፈውስ ስጦታ የማዳን ሀብት ማለት ነው። ፈወሰ፣ አዳነ፣ ወሀበ፣ ሰጠ። ሀብት የሚለው ወሀበ ከሚለው ግስ ይገኛል። ፈውስ የሚለው ደግሞ ፈወሰ፣ አዳነ ከሚለው ግስ ይገኛል። አንድ ላይ ሲገናኙ ሀብተ ፈውስ የመፈወስ የማዳን ስጦታና ሀብት ማለት ነው። ሀብተ ፈውስ የሚለውን ኃይለ ቃል በመጽሐፍ ቅዱስ የሐዋርያው የቅዱስ ጳውሎስ መልእክት ለቆሮንቶስ ሰዎች በጻፈው ምዕራፍ 12 ቁጥር 8 ላይ ወል ለዘ ተወዎ አስወተ ወይሳር መናፍስተ ሀብተ ፈውስ የተሰጠው ሰው አለ። አጋንንትን የማውጣት ሀብት የተሰጠው ሰው አለ ይላል። ይህ ለቅዱሳን የተሰጠ ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት፣ ለቅዱሳት አንስት የተሰጠ የፈውስ የማዳን የመፈወስ ስጦታን ሲመለከት ፈውስና ሀብት ከእግዚአብሔር የተገኘ ከእግዚአብሔር የተሰጠ ነው። ያለንበት ሳምንት የፈውስ ሳምንት ተብሎ ይነገራል። ከትናንትና ካለፈው እሑድ ጀምሮ እስከሚቀጥለው እሑድ ድረስ ያለው ሳምንት የፈውስ የመዳን ሳምንት ተብሎ ይነገራል። ይኸውም ጌታችን አምላካችን መድኃኒታችን መድኃኔዓለም ክርስቶስ ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በዚህ ዓለም 30 ዓመት እናቱ እመቤታችን ድንግል ማርያምን እያገለገለ እየታዘዘ ከኖረ በኋላ በ30 ዓመቱ ተጠምቆ ወደ ገዳመ ቆሮንቶስ ሂዶ 40 ቀንና 40 ሌሊት ጾሞ ሰይጣንን በሦስቱ አንስተ ኃጣውእ ነስቶ በስስት ሊመጣበት በትዕግስት በፍቅረ ነዋይ ሊመጣበት በጸሊያ ነዋይ በትዕቢት ሊመጣበት ለፈተና በትሕትና ዲያብሎስን ድል ነስቶ መዋዕለ ጾሙ ሲፈጸም ወደ ኢየሩሳሌም ተመልሶ ወንጌሉን ማስተማር ጀመረ። ታምራት ማድረግ ጀመረ።
ማለት ነው። የተለያዩ ምልክቶች ይታያሉ። በሰማይ ምልክት አለ፣ በምድር ምልክት አለ። በሰማይ የፀሐይ፣ የጨረቃ፣ የከዋክብት መብራት መመላለስ ምልክት፣ በምድር ደግሞ የሚደረገው ነገር የውሃዎች መፍሰስ፣ የነፋሳቱ መንፈስ፣ የሁሉ የእግዚአብሔር ተአምር ነው፣ ምልክት ነው። የአምላክነቱ ምልክት ማለት ነው። ምልክት ማለት የሚታይ ለመኖሩ መታወቂያ ማለት ነው። አንድ ነገር መኖሩ የሚታወቀው በምልክት ነው። ቤተክርስቲያን አለ። አሁን እዚህ ቤተክርስቲያን መሆኑን የምናውቀው ቤተክርስቲያኑ ላይ ምልክት አለ፣ መስቀል አለ። እዚህ ከቅጥሩ መስቀል አለ፣ ትምህርተ መስቀል አለ። የመስቀል ምልክት ማለት ነው። ስንገባ በሩ ላይ መስቀል አለ። ከላይ ከጉልላቱ መስቀል አለ። ስሙ ትምህርተ መስቀል ይባላል። ትምህርተ መስቀል ማለት የመስቀል ምልክት ማለት ነው። ተአምር ትምህርት ማለት ምልክት ነው እና በሰማይ ፀሐይ፣ ጨረቃ፣ ከዋክብት ማብራታቸው፣ በምድር ደግሞ አፍላጋቱ መፍሰሳቸው፣ ነፋሳቱ መንፈሳቸው፣ አዝርዕት አትክልት መብቀላቸው የእግዚአብሔር የአምላክነቱ ምልክቶች ናቸውና ምልክት ይባላል። አምላክነቱ የሚታወቅበት ምልክት ማለት ነው። ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ታምራትን ማድረግ ሲጀምር ታምራቶቹ የአምላክነቱ ምልክቶች ናቸው። አምላክ ለመሆኑ ምልክቶቹ ታምራቶቹ ናቸው። ከታምራቱ አንዱ ከእናቱ ማኅፀን ዕውር ሆኖ የተወለደ አንድ ዕውር ፈውሷል። በዚህ ሳምንት ፈውስ ሳምንት ተብሎ የሚከበረው ይሄ ነው። ወንዝ ያህልፍ እንየ ርየ ብእሴ ዘዕውር ተወልደ ይላል። ጌታችን በጎዳና አልፎ ሲሄድ ከእናቱ ማኅፀን ዕውር ሆኖ የተወለደ አንድ ሰው አገኘ ይላል። ደቀ መዛሙርቱ ጠየቁት ይላል። ወይቤልዎ አርዳኢሁ በኃጢአተ መኑ ተወልደ ዝኩ ዕውር። አቤቱ ይህ አይነ ስውር ከእናቱ ማኅፀን ዕውር ሆኖ የተወለደ በማን ኃጢአት ነው አሉ። ሰው ሲወለድ ዕውር ነው የሚወለድ አለ፣ ሽባው ነው የሚወለድ አለ፣ አንካሱ ነው የሚወለድ አለ። ከተወለደ በኋላ ደግሞ አይነ ስውር የሚሆን አለ እና ያ የተወለደው ሰው ገና ሲወለድ ነው እና ዕውር ሆኖ የተወለደ። ለሐዋርያት ጥያቄ ምክንያት ሆናቸው ይህ ነው። ከእናቱ ማኅፀን የተወለደ ካደገ በኋላ ዕውር ሆኖ ቢሆን ወይም ምች መጥቶት ወይም የፀሐይ ነጸብራቅ አግኝቶት ወይም ደግሞ ሰው መጥቶት የተለያየ ምክንያት ይኖረው ነበረ። ከተወለደ በኋላ አይኑ ታውሮ ቢሆን ኖሮ፣ ይህ ግን ገና ሳይወለድ ነው ዕውር ሆኖ የተወለደና በጽንስ ዕውር ነበረ። እናቱ ማኅፀን ሳለ በጽንስነቱ ዕውር ነበረ። ሲወለዱም ዕውር ነበረ። ሲያድግም ዕውር ነበረ። ከጎዳና ሲቀመጡ ዕውር ነበረ። አልፎ አዋቂ ሁሉ ሲያዩ ዕውር ነበረ። ይህ ሰው የሚታወቀው በዕውርነቱ ነው እና ሁሉ ያውቀዋል። ጎዳና ላይ ስለሚኖር ሁሉ ያውቀዋል። ሐዋርያት አዩትና ይህ ዕውር በማን ስልጣን ነው? ማነው? በማን ኃጢአት ነው ዕውር የሆነ ብለው ሐዋርያት ጠየቁ። ዕውር ማለት የማያይ ማየት የተሳነው ማለት ነው። አይኑ ብርሃን የሌለው፣ የአይን ብርሃን የሌለው፣ አይኑ የተጋረደ፣ አይኑ ጨለማ የሆነበት የጨለማ መጋረጃ አይኑ ላይ የተጋረደበት ይህ ብላቴና
ለየት የሚያደርገው ከእናቱ ማህፀን ጀምሮ ብርሃን አይቶ አያውቅም። ሲወለድም ብርሃን አያውቅም፣ ተወለደ በኋላ አያውቅም። አንዳንድ አይነ ስውሮች ካደጉ በኋላ አይናቸው ሲታወር ከመታወራቸው በፊት ብርሃን ያዩ ነበረ። ይሄ ግን ብርሃን የሚባል ነገር አያውቅም፣ ፀሐይ የሚባል ነገር አያውቅም። በዕውርነት ተወልዶ ያደገ ነውና ጥያቄ አቀረቡ። ጥያቄው ግን ለተአምር ምክንያት የሆነ ጥያቄ ነበረ። ይህ አይነ ስውር ከእናቱ ማህፀን ጀምሮ የተወለደ በአባት በእናቱ ኃጢአት ነው ወይስ በራሱ ነው ብሎ ጠየቁ። እሱ ኃጢአት እንዳይሰራ ገና ነው፣ አልተወለደም። በእናት በአባቱ ኃጢአት የሚለው እንኳን መቼም ጥቂት መንገድ አለው። ግን በአካባቢያቸውና በባህላቸው አነጋገር አንድ ሰው ሽባ ሆኖ፣ አንካሳ ሆኖ፣ አይነ ስውር ሆኖ፣ ጎባጣ ሆኖ፣ እጃን ኮልታፋ ሆኖ፣ ጆሮው የማይሰማ ሆኖ፣ እጁ የማይጨብጥ የማይዳስስ ሆኖ ከተወለደ በእናትና በአባቱ ኃጢአት ነው ተብሎ ይነገር ስለነበር ነው ሐዋርያት ይህን የተናገሩ እንጂ ዝም ብሎ አይደለም። ሁሉም እንደየሀገሩና እንደየአካባቢው ምክንያት አለው። መልሱን እግዚአብሔር አምላክ ወዲያው ሰጣቸው። ይህ ውቱ አበሰሱ ኃጢአት አልሰራም። ይህ አዝማዱ እናት አባቱም ኃጢአት አልሰሩ፣ ኃጢአት የለባቸው። አባት እናቱም ከኃጢአት ነፃ ናቸው፣ እሱም ነፃ ነው ብሎ መሰከረልን። እንዲህ ለመባል ያብቃል። ቀላል ነገር አለ። በመድኃኔዓለም ክርስቶስ ቃል አባትና እናቱ ኃጢአት የለባቸውም ተብለው መመስከር ቀላል አይደለም። ሰው እንኳን ሲመሰክር ደስ ይላል። የዚያ አይነ ስውር ወላጆች ኃጢአት የለባቸውም ብሎ መድኃኔዓለም መሰከረላቸው። የመታደል ወላጆች እኛም እንዲህ ብሎ እንዲመሰክርልን ከኃጢአት ነፃ ያድርገን። ልጁም ኃጢአት የለበትም ተባለ። ወጣቶች ይህ ወጣት ኃጢአት አልሰራም ብሎ መስክሮለታል። ሁላችንም ከኃጢአት ነፃ ናቸው ብሎ ራሱ ይመስክርልን። መድኃኔዓለም ትልቅ ጸጋ ነው፣ ትልቅ ሀብት ነው። በእግዚአብሔር ቃል ወላጆቹ ከኃጢአት ነፃ ናቸው፣ ልጁ ከኃጢአት ነፃ ነው ከመባል የበለጠ አለ? የለም። እንግዲያ ምንድን ነው አሉት? አላ ከማያስተሪ ግብረ እግዚአብሔር፣ የእግዚአብሔር ታምራት ሊገለጥበት ነው ይህ ሕፃን የተወለደ አለው። የእግዚአብሔር ታምራት ሊገለጽበት። አይን ቅርጽ በሌለው ግንባር ላይ ደረቅ ግንባር ይባላል። ልሙጥ ማለት ነው። የዚህ አይነ ስውርነት ለየት ያለ ነው። የአንዳንዶቹ አይነ ስውርነት ምንድን ነው? የአይን ቅርጽ አላቸው፣ አያይም እንጂ እንዲህ ቅንድባቸው ይርገበገባል፣ ይገለጣል፣ ከደናል። ይህ ያላቸው። ይህ ሰው ግን እንዲሁ ዝም ብሎ ልሙጥ ነገር ነው። የአይን ቅርጽ የለውም። ፊቱ ራሱ የሚገርም ነው ሲያዩት። እንደ ሸምበቆ መለል ብሎ እንደ ሙቀጫ ተድወልውሎ እንዲሁ ዝም ብሎ እንዲህ ያለ ልሙጥ ያለ ነው። እስቲ ስቡት። አይገርምም? ገርማል እኮ። ይህን ነበረ መድኃኔዓለም ክርስቶስ ከማያስተሪ ግብረ እግዚአብሔር፣ የእግዚአብሔር ጌትነት ታምራት ሊገለጥበት ነው። እስካሁን የሚታወቀው እግዚአብሔር አምላክ ሰውን ሲፈጥረው ባሪያውና በመልኩ አካሉን አሟልቶ ራስ ፀጉር እስከ እግር ጥፍር ድረስ ያለውን አካል አይኑንም፣ አፍንጫውንም፣ ጆሮውንም፣ እጁንም፣ እግሩንም፣ ጥርሱንም፣ ከንፈሩንም አሟልቶ ነበረ። ይህ ሰው ግን ከዚህ ጀምሮ እስከዚህ ድረስ ያለው ድንቡልቡል የሆነ ምንም የሌለው አፍ አለው፣ ይናገራል፣ አፍንጫም አለው፣ ያሸታል። የአይን ቅርጽ ግን አልነበረውም እና እግዚአብሔር አምላክ በእናት ማህፀን ብቻ ሳይሆን የሰውን አካል የሚቀርጽ ከእናቱ ማህፀን 9 ወር ከ5 ቀን ከኖረ በኋላ ተወልዶ ከተወለደ በኋላም ደግሞ
በደረቅ ግንባር ላይ ዓይንን መቅረጽ ይችላል። አምላክነቱ ይህ ነው። ከመያስተሪ ግብረ እግዚአብሔር የእግዚአብሔር ካህሊነት አምሳየ ዓለማት ፈጣሪ ዓለማት ማምጣት የሌለውን ከሌለበት ማምጣት አምሳየ ዓለማት ይባላል። ፈጣሪ ፍጥረታትን መፍጠር የሚችል መሆኑ ይታወቅ ዘንድ ነው እንጂ በሱም ኃጢአት በዘመዶቹም ኃጢአት አይደለም አለና ወዘንተ ብሂቦ ወረቀ ምድረ ወገብረ ጽውረ በምራቁ ምራቁን እትፍ ብሎ ጭቃውን ከአፈሩ ላይ ምራቁን እትፍ ብሎ ጭቃውን አፈሩንና ምራቁን አንድ አድርጎ ጭቃ አደረገው ይላል። ወገብረ ጽውረ በምራቁ ጭቃ ካደረገ በኋላ ወቀቦ አይንቲሁ ለዘውሩ ተወልደ ጭቃውን በእጁ እንዲህ አድርጎ አነሳና ያን አይነ ስውር እንዲች አድርጎ ከዚች ላይ አስቀመጠለት፣ ነደፈለት ይላል። እንዲች አድርጎ ኳላት። ጭቃዋ እንዲች አድርጎ ሲኩላት የአይን ቅርጽ የለማ። በእርሳስ ወረቀት ላይ ስዕል ስትስሉት ስትቀርጹት ታውቃቸዋል አይደለም? እንደዚያ ማለት ነው። በጭቃውን እንደ እርሳስ ማለት ነው። እንዲህ አድርጎ እንዲች አድርጎ ቅርጽ ወጣ። ከዚያ በኋላ ትእዛዝ አዘዘው ይላል። ወይቤሎ ሁር ተሐጸብ በምጥማቃተ ሰሊሆም በሚባል ውሃ ሂደህ ታጠብ። ዘበትርጓሜሁ ሐዋርያ ሰሊሆም ማለት የውሃው ስም ሲሆን ሰሊሆም የማለት ግን ትርጓሜው ወራጅ ፈሳሽ ውሃ የሚንቦለቦል ከላይ አንስቶ እስከታች ድረስ የሚወርድ ሁሉን የሚያጠጣ ያልቆመ ውሃ ማለት ነው። የቆመ ውሃ ሕይወት አይሆንም፣ ጤና አይሰጥም። ወራጅ ፈሳሽ ውሃ ግን ለሚጠጣው ያቀዘቅዛል፣ ትኩሳት ያበርዳል፣ ልብስ ሲያጥብበት ልብስ ያነጻል፣ ውሃ እድፉንም ይዞት ይሄዳል፣ አዝሬቱን አትክልቱን ያለመልማል። ከብቶች ይጠጣሉ፣ ወፎች ይጠጣሉ፣ ጦጣዎች ይጠጣሉ። ወይ ሰትዩ ሀለስትዮታት ለጽሞሙ ይላል ነቢይ ዳዊት። ጦጣዎቹ አህያዎቹ ከወራጁ ወንዝ ሂደው ይጠጣሉ። እና ሰሊሆም ማለት ይህን ሁሉ አገልግሎት የሚሰጥ ወራጅ ውሃ ፈሳሽ ውሃ ነው። አንተም እዚህ አደ ታጠብ አለው። እየተመራ ሂዶ ታጠበ። ሲታጠብ ዓይኑ በራ ይላል። ቅርጽ ያልነበረው ቅርጽ ተደርጎለት ነበርና ዓይኑ ብርሃን ሆነ፣ ሰው ሆነ። ዛሬ ሁላችን ሰው ያድርገን። ሰው ዓለሙ ዛሬ ስሙን ይዟል። ሰው ይባላል፣ ግን ሰው አይደለም። ከሰው ወጥቷል። ያ ሰው የዓይን ቅርጽ ነበር ያልነበረው፣ በዚህ ጎሎት ነበር። ዛሬ ግን ዓለም ዓይንም አለው፣ ቅርጽ አለው፣ ጆሮም አለው፣ ይሰማል፣ ዓይንም አለው፣ ያያል። ግን ሰው ነው አይደለም። ሰው ያድርገን ሁላችን አይተን እንድናስተውል። ይህ ዓይናችን ካላስተዋለ ብቻውን ቢቁለጨለጭ ከንቱ ነው። ጆሮአችን ቢሰማ ሰምቶ ክፉውን ነገር ካልተወ፣ በጎውን ነገር ካልያዘ፣ ዓይናችንም ክፉውን አይቶ ካልተወ፣ በጎውን ነገር አይቶ ካልያዘ ከንቱ ነው ማለት ነው። እየተመራ ሄዶ እያየ መጣ። ለዚህ ነበረ የእግዚአብሔር ታምራት ይገለጽ ዘንድ ነው ይህ ብላቴና እውር ሆኖ የተወለደ እንጂ የአባቱም የእናቱም ኃጢአት እውር አላደረገውም ብሎ የመሰከረለት። ለዚህ ነው እንግዲህ ይህ ሰው የእግዚአብሔር የታምራት ምልክት ነው ማለት ነው። መታደል እኮ ነው አይደል? እንኳን ልሙጥ ሆኖ ተወለደ አይደል?
የእግዚአብሔር ምልክት ታየበት። ሁላችንም ልሙጥ ብንሆን ይሻለን ኑሮን ምን አላችሁ? እንዲያ ሲሆን ለራስ ሲሆን ጸጥ፣ ለእሱ እንኳን ተወለደ። ለምን በሰው እንፈርዳለን? ኢትኮንኑ ከመ ኢትትኮነኑ ይላል ማቴዎስ 7:1 ላይ። እንዳይፈረድባቸው አትፍረዱ። እሱ እንኳን ዕውር ሆኖ ተወለደ፣ ጥሩ። እኛሳ ጸጥ፣ ትክክል ነው፣ ግንኙነታችሁን ነው። እሱ ከኢየሱስ ክርስቶስ ጋር ስለተገናኘ ተፈውሷል በጊዜው በታምራቱ። ዛሬም ግን ታምራቱ ይደረጋል። ወደ እኛ እናምጣው እስቲ ታምራቱን። ጭቃው ምራቁና አፈሩን አገናኝቶ ጭቃ ሲያደርገው ዛሬ በቤተ ክርስቲያናችን ለሚሰጠው እምነትና ጸበል ምልክት ነው። እምነት፣ ጸበል በአንድ ላይ ተዋህዶ ሰውነታችንን እንቀባለን አይደል? ትቀባላችሁ? አትፍሩ፣ አትጸየፉ። እንዲሁ ያልሆነ የሆነውን እየተለቀለቁ ከመታመም ጸበሉና እምነቱን አዋህዶ ተቀውቶ አይ እንዴት ያል ውበት አለ ይህም ብቀቡት፣ አይ ሲያሳምር። እንኳን ያለው ውበት የሌለው ውበት ያወጣል አይደል? የዓይነ ስውር እኮ ውበት የለውም፣ አይን የለውም። ግን አይኑ ሲበራ የተኳለ እዚህ ላይም የተኳለ አይን ኮከብ አጥቢያ የአጥቢያ ኮከብ ነው የመሰለ። እምነቱና ጸበሉ እንዲህ ያደርጋል። አይን ያበራል፣ ዕውር ይፈውሳል፣ ጋኔን ያወጣል፣ ድውይ ይፈውሳል። ሁላችሁ እጃችሁን ወደ ላይ አድርጓ። እንዲህ ጸበል በምን ነው የጠጣችሁ? በእጃችሁ ነው። በቃ አይናችሁን ቀብታችኋል? አልቀባችሁም? አልቀባችሁም? ጠብ ጠብ አድርግላችሁ። ጠብ እጃችሁ ጠብ ጠብ። ሁለታችሁም ያዙ። ሳትቀቡት ትሄዱ። አዲያ እንዴት ብለን እንፈወስ? መድኃኒት እኮ እዚህ ነው ያለ። እምነቱ እዚህ ነው ያለ። ጸበሉ እዚህ ነው ያለ። በእጃችሁ ነው። ጠጥታችኋል። የውስጣችን ጥሩ ነው። ደግሞ አይናችን እንቅበው ብዬ ነው ዛሬ የአይን ፈውስ ስለሆነ አድርጉላቸው። በሁለቱም አንዳችሁ በወንዶች አንዳችሁ በሴቶች ጠብ ጠብ አድርጉላቸው። እንድናለን። አይዟችሁ። አይናችሁ ይበራል። አይናችን ይበራል። አንድ ታምር ልንገራችሁ። አንድ ወንድማችን ነገረኝ። የልደታ ዕለት ቤተክርስቲያኑ የተመረቀ ልደታ ስንት ቀን ነበር? ህዳር 11 አንድ ወንድማችን እዚህ ዞን ሲሄድ የነገረኝን ታምር ልንገራቸው። አሁን ካለም ይኖራል፣ ከሌለም ችግር የለም። በባጃጅ ዞን ሲሄድ እኔ አላወቅኩትም ታምራቱን እንዴት እንደተደረገ። እሱ ሲነግረን አላወቀኝም አለኝ። አላወቅኩም፣ በመልክ አያለሁ ግን አላወቅኩም አልኩት። የዘዕውሩ ተወልደ ዕለት አምና እሑድ ቀን በዚህ ትምህርት ስትሰጥ ወይም ሲሰጥ የወንጌሉ ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ ምራቁን ትፍሎ ጭቃውን ለውሶ አይኑን ቀባው፣ አይኑ በራለት ተብሎ የወንጌሉ ቃል ሲነገር አለቅስ ነበረ። አንድ ህመም ነበረብኝ አለ። ከባድ የሆነ ህመም፣ ከሰው የማያገናኝ ከሰው የማያስቀርብ በሽታ ነበረብኝ አለ እና አለቅስ ነበር አለ። ኋላ እንዳሁኑ እስኪ በሉ ጸበልና እምነት ይምጣ ብለን መጣ። አስታውሳለሁ። እኔም ወዲያው ጸበሉ ተቀብዬ አይኔን ቀባው። ህዝቡም እዚህ የነበሩት ቀቡ። እኔም ተቀብዬ ቀባው አለ። አይኔንም ቀባው፣ ሌላውንም አካላቴን ቀባው አለ። ወዲያው ይችን ቀን ለእኔ አድርግልኝ፣ ይችን ቀን ይችን አሁን የተቀባዋትን እምነት የዚያን የዕውሩን አይን ጭቃውን ምራቅን እንትን ብለህ እንዳዳንከው አድነኝ ብዬ ተስዬ ወዲያው ከዚያው እንዳለው ያ የነበረው በሽታ ጠፋልኝ ብሎ ነግሮኛል። እዚሁ መንበረ መንግስት መድኃኔዓለም የዛሬ ዓመት ማለት ነው። ትኖራለህ ወንድማችን፣ ካለህ ምስክር ነህ። ምስክርነቱን ነግረህናል። እኔ ጋር የነበረ አንድ ደቀ መዝሙር ነበረ፣ አብሮ ሰምቷል። አብረኝ ሄደው ሙሴ ያለህ
እና በእምነት ያን ጊዜ ብቻ ሳይሆን ዛሬም እንድናለን ለማለት ነው። አሁን ይህን ጸበሉ በመቀባታችን እንድናለን፣ እንፈወሳለን። እንባችን አፈሰን ችግራችን አርቅልን ካልነው ያርቅልናል። እዚያ በኋላ ያ ዘውሩ ተወልደ የተባለው ድኖ ቤተሰቦች ሄደ። አይሁድ ግን ለምን ዳነ? ቅዳሜ ቀን ለምን አዳነው ብለው ጌታችንንም ተጣሉት፣ እሱንም ተጣሉት። ኋላ ግን ጌታ አይዞህ እኔ አልለየም ብሎ አገኘው ይላል። ይህ ፈውስ የጌታችን የመድኃኒታችን የኢየሱስ ክርስቶስ የአምላክነቱ ፈውስ ተብሎ ነው የሚያዝ። የትምህርቱ ርዕስ ሀብተ ፈውስ ነው። ሀብተ ፈውስ የሚሰጥ ለሐዋርያት ለነቢያት የተሰጠ ሀብተ ፈውስ ነው። ይህ ግን የጌታችን የራሱ ስለሆነ እንደ አምላክነቱ ነው። ዕውራንን የሚያበራላቸው፣ ለምጻሞችን የሚያነጻቸው፣ ካሳዎችን የሚያረታቸው፣ ሙታንን የሚያስነሳቸው እንደ አምላክነቱ አጋንን ሲያወጣ ጻኡ መናፍስት ርኩሳን በስልጣኑ እናንተ ርኩሳን አጋንንት ውጡ እያለ ነው የሚያስወጣቸው። ይህ የባህሪ ነው ተብሎ የሚያዘው ታምራቱ የባህሪው ነው። የአምላክነቱ የስልጣኑ ሌላ የሌለበት በሌላ ስልጣን የሌላ ስም ጠርቶ የማያደርገው በራሱ ስም በራሱ ስልጣን የሚያደርገው መለኮታዊ ተአምር ነው የሚባል። ይሄ ተአምር መለኮታዊ ተአምር፣ አምላካዊ ፈውስ፣ የአምላክነቱ ፈውስና ምሕረት ተብሎ ነው የሚያዝ። ለሁላችንም ይህን ፈውስ ያድለን። አሁንም ብዙዎቻችን የስጋም የነፍስም በሽታ ያለብን እኖራለን። ከስጋ በሽታ የሚፈውሰን፣ ከነፍስ በሽታ የሚፈውሰን። የነፍስ በሽታ ኃጢአት ነው። ከኃጢአታችን ነፃ ያድርገን። ምክንያቱም ተአምር ሲያደርግ ስጋንም ነፍስንም የሚያድን ተአምር ነበር የሚያደርግላቸው። አንዱን በሽተኛ ምንድን አለው? ታድገለ ከኃጢአትከ ፈቀድኩ ንጽሕ አለው። ለምጻም ነበረ እና ለምጻሙን ከለምጽህ እንድትድን ፈቅጃለሁ ብሎ የስጋውን ለምጽ ሲያድን ታድገለ ከኃጢአትከ ኃጢአትህም ተሰርዮልሃል ይቅር ብያለሁ ብሎ ስጋንም ነፍስንም ነው የሚያድን መድኃኔዓለም ክርስቶስ። እንዲሁም አይሁድ ምን አሉ በዚህ ጊዜ? እንዴ እስቲ ፈውሱንስ አድርግ፣ ኃጢአትን ይቅር ብያለሁ እያልክ ሴቷንም እንዲሁ ብሏታል። ታድገለች ኃጢአትኪ ኃጢአትሽን ይቅር ብዬሻለሁ፣ ታድገለ ከኃጢአትከ ኃጢአትህን ይቅር ብያለሁ ሲል እንዴ ኃጢአትን ማስተስረይ እንዴት ትችላለህ? ማን ነው የተሰጠህ አሉት። እንዴ ምን ይቀልልም ቤት ታድገለ ከኃጢአትከ ወንብይለ ጠንስ ወንሳራተከ አልጋን ተሸክመ ሂድ ከማለትና ኃጢአትህን ይቅር ብያለሁ ከማለት ማን ይቀላል? እስመ ብውህ ሎቱ የወልደ እጓለ እመሕያው ይህድግ ኃጢአተ በዲበ ምድር። ወልደ እጓለ እመሕያው እኔ በዚህ ዓለም ኃጢአትን ይቅር ለማለት ስልጣን አለኝ አለ። ብውህ ሊተ ስልጣን አለኝ። ታምራቱ የስልጣኔ ነው። ማዳኑ የስልጣኔ ነው። ኃጢአት ይቅር ማለት የኔ ስልጣን ነው። ኃጢአትን ይቅር የምል እኔ ነኝ ብሏቸዋልና ይህ መለኮታዊ ተአምር ይባላል። ከቀረብነው ቅርብ ነው። ለራቁት እንዲያ ነውና ይቅር በለኝ ካልነው ይቅር ይለናል፣ ይቅር ይበለን። አሁንም አድነን ካልነው ያድነናል። ባንለውም ያዘውሩ ነው የተወለደው እኮ አድነኝ ብሏል አላለም። ባንለውም ያድነናል፣ ቸር ነውና። አድነኝ ብንለውም ያድነናል፣ ባንለውም ያድነናል። በጥያቄ ያድናል፣ በአንዱ ጥያቄ አንዱን ያድናል። አምላክ ነውና በሐዋርያት ጥያቄ ይህ ሰው ተፈወሰ። የለም አባቱ እናቱ ኃጢአት አልሰሩም፣ እሱም አልሰራ። የእግዚአብሔር ታምራት ሊገለጥበት ነው አለና ወዲያው ታምራቱን ሲገልጥበት የሐዋርያት ጥያቄ አማላጅ ሆነ። አያችሁ፣ የሐዋርያትንም አማላጅነት እዚህ ላይ እናገኘዋለን። እነሱ ስለጠየቁ የእግዚአብሔር ታምራት ሊገለጥ ነው አለና ታምራቱን ሲገልጽ የሐዋርያት ጥያቄ ለዚያ እውር
ምክንያት ሆነው፣ ምልጃ ሆነው፣ መቅረቢያ ሆነው፣ መዳኛ ሆነው የእግዚአብሔር ቸርነት እንዲገለጥ ምክንያት ሆኗልና ማህበራችን የሐዋርያት ማህበር አይደለ? እንደዚያ ነው። አሁንም የአባቶቻችን የሐዋርያት በረከት የጻድቃን በረከት ከሁላችን ጋር ይሁን። ሀብተ ፈውስ የሚለው ሁለተኛ ደረጃ ነው። ለቅዱሳን የተሰጠ ነው። ለነቢዩ ለኤልያስ፣ ለነቢዩ ለኤልሳ የማዳን ፈውስ ተሰጥቷቸው ኤልሳ ለምጻሙን አንስቶታል። ንዕማንን ሶርያዊ የሶርያ ሰው ነው። መጽሐፈ ነገሥት ካልዕ ምዕራፍ 5 ቁጥር 1 ኤልያስም ሙት አስነሱታል። ለሐዋርያት ያነ ፈውሱ ሙታነ አንሱ ለለምጽ አንሱ፣ ድውያንን ፈውሱ፣ ለምጻሞችን አንጿቸው፣ አጋንንትን አውጧቸው፣ ሙታንን አንሷቸው ብሎ ሀብተ ፈውስ ሰጥቷቸዋል። የማቴዎስ ወንጌል ምዕራፍ 10 ቁጥር 1 ቁጥር 8 ላይ ሌሎችም ተሰጥቷቸዋል። ዛሬ የዚህ ሀብተ ፈውስ ስጦታ የተሰጣት አንዲት ቅድስት ባሕታዊት መነኮሳይት ሰማዕት የሆነች ቅድስት አለች። አውጋንያ ትባላለች። ሀብተ ፈውስ የተሰጣት ጋኔን ማውጣት፣ ድውይ መፈወስ፣ ለምጽ ማንጻት የተሰጣት፣ ሀብተ ብሕትውና የተሰጣት፣ ሀብተ ምንኩስና የተሰጣት፣ ሀብተ ንጽሕና፣ ሀብተ ድንግልና፣ ሀብተ ቅድስና የተሰጣት ልዩ ገድል ያላት ሀብተ ሰማዕትነት የተሰጣት ምን ቀራት? ሀብተ ድንግልና፣ ሀብተ ንጽሕና፣ ሀብተ ቅድስና፣ ሀብተ ብሕትውና የብሕትውና፣ ሀብተ ምንኩስና የምንኩስና ሀብተ ፈውስ ድውይ የመፈወስ ሀብት፣ ጋኔን የማውጣት ሀብት፣ የማሳመን ሀብት፣ የማዳን ሀብት፣ የማስጠመቅ ሀብት፣ ለስጋው ለደሙ የማብቃት ሀብት፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መመለስ የምትችልበት ሀብት የተሰጣት የተፈጥሮ ያይደለ የግብር ሀብተ ብእሲ ወንድ የመሆን ሀብት የተሰጣት የተፈጥሮ ያይደለ የግብር በስራ ተፈጥሮዋ ሴት ናት። በግብር ግን ወንድ ነኝ ብላ ከወንዶች ጋር አብራ የኖረች ከአበው መነኮሳት ጋር ይህም ራሱ ሀብት ነው፣ ክህሎት ነው። ነኝ እሆናለሁ እዘልቃለሁ ብሎ የወንዶችን መነኮሳት ልብስ ለብሶ የእነሱን ስራ እየሰሩ በአፋ የሚሰራውን በክህነት በአገልግሎት ሳይሆን በእርድና በሀብተ እርድና በገዳሙ የሚሰራውን ስራ ለመስራት ወንድ ነኝ ብላ የወንዶችን ተጋድሎና አገልግሎት ከወንዶች ጋር ሆና የፈጸመ ይሄም ሀብት ነው፣ ትልቅ ሀብት ነው። ገድሏን ስናነበው ይገርማቸዋል። የተገላቢጦሽ እንዴት እንደመጣ ሰይጣን በጣም የሚደንቅ ነው። ለሁላችንም የሀብት ይስጠን። ከፈለግነው ይሰጠናል፣ ካልፈለግነው አይሰጠንም። እንደ ፍላጎቱ ነው አይደል? ድንግልና እንፈልጋለሁ፣ ንጽሕና እንፈልጋለሁ፣ ቅድስና እንፈልጋለሁ፣ ብሕትውና እንፈልጋለሁ፣ ምንኩስና እንፈልጋለሁ፣ ሀብተ ፈውስን እንፈልጋለሁ የሚል ካለ ይሰጠዋል። አገባለሁ፣ እዳራለሁ፣ እኳላለሁ፣ እወልዳለሁ፣ አባት እሆናለሁ፣ እናት እሆናለሁ ያለ ደግሞ ይህ ሁሉ ይሰጠዋል። ሁሉም ከሱ ነው። ለሁሉም እንደየፍላጎቱ ይሰጣል። ቸር ነው አምላካችን። ለሁሉም እንደየፍላጎቱ ይስጠው። የአውጋንያ ግን ሀሳቧ ተምኔቷ ቅድም የዘረዘርኩት ነው። ድንግልና፣ ንጽሕና፣ ቅድስና፣ ብሕትውና፣ ምንኩስና፣ ሀብተ ፈውስ ይህ ነበር ሀሳቧ ተምኔቷ። ወበዛቲ ዕለት
አይረፈት ቅድስት አውጋንያ ሀገረ ሮሜ ይላል። በዚች ቀን በሮም ሀገር አውጋንያ የምትባል ቅድስት በሰማዕትነት አረፈች። እስመ ስመ ሀቧሃ ፊልጶስ፣ የአባቷ ስም ፊልጶስ ይባል ነበረ። መኮንን ሀገረ እስክንድሪያ፣ የእስክንድሪያ ሀገረ ገዥ ነበረ። ወእማሰ ክርስቲያናዊት ይእቲ፣ እናቷ ክርስቲያን ነበረች። ወተወልደት ይእቲ ወለት፣ ይቺ ብላቴና በእስክንድሪያ ሀገር ተወለደች። ወሐፀነታ እማ በሕገ ክርስቲያን፣ እናቷ በክርስቲያኖች ስርዓት የቤተ ክርስቲያንን ስርዓት የሃይማኖት የተዋህዶን ሃይማኖት ስርዓት እያስተማረች አሳደገቻት። እየሰማችሁ ነው? ልጅን ማሳደግ አባቷ መምለክ የጣዖት ነው፣ እናቷ ክርስቲያናዊት ናት። እችም አንዳንድ ጊዜ እግዚአብሔር ለምክንያት እንዲህ ያደርጋል። ከአማንያን አማንያን ይወልዳሉ። መጀመሪያው ሳይሆን መጨረሻውን እግዚአብሔር ስለሚያውቅ ማለት ነው። አባቷን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንድትመልሰው እኮ ነው። ይህም ታምሩ ነው። ቅድም በወንጌል ከተነገረው ታምራት አብሮ የሚሄድ ነው። ያላመኑትን ለመመለስ ከአማንያን አማንያንና አማንያን አንድ ሆነው በአንድ ቀን ቢሆንም ልጅ እንዲወለድ ያደርጋል። ይህ የእግዚአብሔር ስራ ነው፣ አይመረመርም። የቸርነቱ ስራ ነው። እናቷ እየመከረች እያስተማረች ስለ ቤተ ክርስቲያን ስርዓት፣ ቤተ ክርስቲያን የክርስቶስን ማን ነው የሥላሴን አንድነት፣ ሶስትነት፣ ምስጢረ ስጋዌን፣ ምስጢረ ስላሴን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን፣ አምስቱን አዕማደ ምስጢር እያስተማረች አሳደገቻት። እናንተ ምን እያስተማራችሁ ነው የምታሳድጉ? ጥያቄ ናላችሁኝ? ምንድን ነው የምታስተምሯቸው ለህፃናት? አምስቱን አዕማደ ምስጢር ነው? ፊልም ግብረ ሰዶም የሚሰራበትን ፊልም እያሳያቸዋል የምታሳድጉ ነው? አይደለም ወይ? አይደለም በሉ ወይ ነው በሉ እስኪ። አይደለም። አታደርጉትም። እንደማታደርጉት አምንባችኋለሁ። አይደል? እናንተስ አታምኑ? እንደማታደርጉት አታምኑም? ታምናላችሁ? አታደርጉትም አይደል? እንዳታደርጉት። እናንተ ካላያችሁ እነሱ አያዩም። እናንተ ካያችሁስ ታቀፈሻት ነው የምትቀመጭ ቴሌቪዥኑ ጋር እንዴት ብለሽ እሷን ይዘሽ አይደል የምታያች? አስተዳደግ አንተ ወጣት እዚህ ያለው ነገ መውለዳችሁ ስለማይቀር